የምትወጂውን ሰው ለማክበርና ግንኙነታችሁ ጤናማ እንዲሆን መጠንቀቅ ያለብሽ አንዳንድ መሰረታዊ ነገሮች አሉ። ፍቅር መስጠትና መስዋዕትነት መክፈል ቢኖርብሽም ራስሽን አሳልፈሽ የማትሰጭባቸው ቀይ መስመሮች ሊኖሩሽ ይገባል። ለምትወጂው ወንድ በተለይ ደግሞ በግንኙነታችሁ መጀመሪያ ላይ ልታደርጊባቸው የማይገቡ ዋና ዋና ነጥቦችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ማንነትሽንና ፍላጎትሽን መለወጥ። እሱን ደስ ለማሰኘት ብቻ ብለሽ የራስሽን ምርጫ፣ የትርፍ ጊዜ ማሳለፊያ ወይንም የምታምኝባቸውን እሴቶች አትቀይሪ። መጀመሪያ እየወደደሽ አንቺኑ ስለሆነ ማንነትሽን ካጣሽ በኋላ ላይ ግንኙነቱ አሰልቺና ላንቺም ጫና የበዛበት ይሆናል። ሁለተኛ፣ ከመጠን በላይ አሳዳጅ መሆን። ሁልጊዜ ቀድመሽ የምትደውይ፣ መልእክት የምትልኪና ፕሮግራም የምታወጪ አንቺ ብቻ አትሁኚ። ለሱም አንቺን የመናፈቅና ጥረት የማድረግ እድሉን ስጪው። ከመጠን በላይ መጣበቅ ወንዶችን ሊያሸሻቸው ይችላል። ሶስተኛ፣ ከጓደኞችና ከቤተሰብሽ መራቅ። እሱን ብቻ ነው የሚፈልገው በሚል ስሜት ማህበራዊ ህይወትሽን አታጥፊ። ከሱ ውጭ ያለሽ ህይወት አንቺን ጠንካራና ማራኪ ያደርግሻል። እሱ ቢሄድ እንኳን የሚደግፉሽ ሰዎች እንዲኖሩሽ ያስፈልጋል። አራተኛ፣ በገንዘብ ለመግዛት መሞከር። ፍቅሩን ለማግኘት ብለሽ ውድ ስጦታዎችን ማብዛት ወይንም ሁልጊዜ ወጪዎችን መሸፈን የለብሽም። ይህ ጥገኛ እንዲሆን ወይንም አንቺን ለጥቅም ብቻ እንዲፈልግሽ ሊያደርገው ይችላል። ፍቅር በገንዘብ አይገዛም። አምስተኛ፣ የባህሪ ችግሮቹን እንደማያዩ መሆን። ሲዋሽ፣ ሲያቃልልሽ ወይንም ያለ አግባብ ሲቆጣሽ ስለሚወደኝ ነው በሚል ምክንያት አታሳልፊው። መጀመሪያ ላይ የታገስሽው መጥፎ ባህሪ በኋላ ላይ እየባሰ እንጂ እየቀነሰ ሊመጣ አይችልም። ስድስተኛ፣ እቀይረዋለሁ ብለሽ ማሰብ። ወንዶችን እንደ ፕሮጀክት አትያዣቸው። አንድን ሰው የምትወጁ አሁን ባለው ማንነቱ እንጂ በኋላ እንዲህ ሲሆን ይስተካከላል በሚል ተስፋ በፍጹም መሆን የለበትም። ለውጥ የሚመጣው እሱ ራሱ ሲፈልግ ብቻ ነው። ሰባተኛ፣ የግል ሚስጥርሽንና ድክመትሽን ወዲያውኑ አታውጪ። በፍቅር ስትሰክሪ ሁሉንም ነገር የመናገር ፍላጎት ሊኖርሽ ይችላል። ነገር ግን የግል ታሪክሽን፣ የቤተሰብሽን ሚስጥር ወይንም የድሮ ቁስሎችሽን ለመናገር አትቸኩይ። መጀመሪያ ታማኝነቱን በተግባር ለመረዳት ሞክሪ። ያለ ጊዜው የተነገረ ሚስጥር በኋላ ላይ ለትንኮሳ ወይንም ላንቺ መዳከም ምክንያት ሊሆን ይችላል። ስምንተኛ፣ ላለፈው ስህተቱ እናት አትሁኝለት። ብዙ ሴቶች የሚወዱት ወንድ ሲሳሳት እንደ እናት የመንከባከብና የመታገስ ዝንባሌ ያላቸው። ስህተት ሲሰራ በግልጽ የነገር አልተመቸኝም ማለት ይገባሻል። ሁልጊዜ ጥፋቱን የምታድበሰብሽለት ከሆነ ላንቺ ያለው ክብር ይቀንሳል። እንደ እኩል ጓደኛም ሊያይሽ አይችልም። ዘጠነኛ፣ የደስታሽ ብቸኛ ምንጭ እሱ እንዲሆን አታድርጊ። እሱ ከሌለ መኖር አልችልም ወይንም እሱ ካልደወለ ቀኑ አይደምቅም የሚል ስሜት ውስጥ አትግቢ። ደስታሽን በራስሽ የምታገኚ በስራሽ፣ በጓደኞችሽ፣ በጸሎት ወይንም በትርፍ ጊዜሽ መሆንሽን ሲያይ የበለጠ ያከብርሻል። በእሱ ላይ ጥገኛ መሆንሽን ካወቀ ግን በስሜትሽ ላይ የመጫወት እድልን ያገኛል። አስረኛ፣ ስልክሽን ክፍት አድርገሽ አትጠብቂ። ሁልጊዜ እሱ ሲደውል ወዲያውኑ የምታነሽ፣ በፈለገው ሰዓት የምትገኝለት አትሁኚ። የራስሽ ስራና ስምሪት ይኖረሽ። የራሷ ህይወትና ስራ አላት የሚለው ግምት በአይን ውስጥ ያለሽን ዋጋ ይጨምረዋል። 11ኛ፣ ወሲባዊ ፍላጎትን ብቻ ለማርካት አትጣሪ። ፍቅሩን ለማቆየት ብለሽ ካልተፈለገ ወሲባዊ ግንኙነት ወይንም ካልተመቸሽ መነካካት ተቆጠቢ። ይህንን ካላደረኩ ይተወኛል የሚል ፍርሃት ካለሽ ያ ፍቅር ሳይሆን የፍላጎት ባርነት ነው። እውነተኛ አፍቃሪ ለአንቺ መርሆች ክብር ይሰጣል። ባጭሩ ማስታወስ ያለብሽ ወንዶች በተፈጥሯቸው የሚጠሩለትንና በቀላሉ የማይገኝ ነገርን ያከብራሉ። ሁሉንም ነገር አሳልፈሽ ስትሰጪው ጊዜሽን፣ ኢሞሽን፣ ገንዘብሽንና ፕራይቬሲሽን እንደፈለገ ሲያገኝ የሚጓጓለት ነገር ይጠፋል። ለማጠቃለል ያክል አትለማመጪው። ፍቅር ልመና አይደለም። ልትቆጣጠሪውም አትሞክሪ። የት ሄደ ከማን ጋር ነው ብለሽ በማሳደድ ራስሽን አታርክሺ። አትዋሺ። እሱን ደስ ለማሰኘት ብለሽ የሌለሽን ማንነት አታሳይ። በማንኛውም ግንኙነት ውስጥ ክብር ከፍቅር ይቀድማል። ራስሽን የምታከብሪ ከሆነ እሱም አንቺን እንዲያከብርሽ መንገድ ትከፍችለታለሽ። ሰው እንዲወድሽ ራስሽን አታስጨንቂ። ይልቁንም ራስሽን ስትወጂ የሚወድሽ ሰው በራሱ ጊዜ ይመጣል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።